ጠሩ ጀግናችን አይ ነህ አባት እሺ እንዴት ነህ ደህና ነህ አለ amazing እንዴት ነህ ደህና ነህ thank you አባቴ thank you what's up brother how you doing you good yeah we get a picture me and you get a picture yeah sure I would love it man I got my phone right here amazing brother yeah man like content bro all right brother have a good one yeah yeah sure brother sure nine brother ችግር የለም አስገቡት እሺ ነበር እሺ have a good one እሺ okay hello hi እንደምን አለ ደህና ነህ እንዴት ነህ አለን አባት ሁሉ ማር thank you I appreciate you thank you yeah come over yeah yeah sure man. yes sir amazing pleasure to meet you እሺ ነበር እሺ nice but yesterday nice. I told you about the hearing aid support okay oh yes okay ወደ 300 ህፃናት አሉ ሂሪንግ ኤድ ሰፖርት የሚፈልጉ ባለፈው ሲያትል ነበርን okay ሲያትል ላይ ሞቢላይዝ ያደረግነውን ጋሞ ዞን ላይ ሬዳዋ ሐረር አዲስ አበባ የጆሮ እንትን ነው ያደርገናል እነዚህ ሂሪንግ ኤድ okay የሚፈልጉ ማለት ነው ስኩል ችልድረን ኦንሊ okay እሱ ላይ ሞቢላይዝ ያደረግን ነው ሪሶርስ ከኢትዮጵያ ይዘመተን የኛ ስታንድ ፎር ኢንተግሬትድ ዲቨሎፕመንት ይባላል that's amazing man 17 አመት ነው ድርጅታችን wow የተለያዩ በጎዳና ህይወት ውስጥ ያሉ ወጣቶችን ህፃናትን ሴቶችን እናነሳለን አሁን ደግሞ ስፔሲፊካሊ ይሄንን ቶርናመንት ለሂሪንግ ኤድ ሰፖርት አድርገናል ብዙ ስንት ናችሁ 100 ላይ 100 amazing እሺ thank you so much አባቴ keep doing this man they need you thank you አባቴ እሺ መጣው ካልሆኑልኝ ነገሮች ውስጥ አንዱ ዶርም ሜት ነው ደባል ሆኖልኝ አያውቅም ጋይስ ባለፈው አመት የነበረችኝ ደባል በቃ ወንድ እያመጣች በጠበጠችኝ በቃ እኔ ዶርሜ ውስጥ ስገባ ወንድም እባክህ ውጣልኝ እኔ ልብሴ ልቀይር ነው ወንድም እባክህ ውጣልኝ እኔ ልተኛ ነው እያልኩኝ ተቃጠልኩኝ አንድ አመት ጋይስ ተቃጠልኩ አሁን ደግሞ እሺ ደህና ናት ተመስገን ወንድ አይመጣብኝም አትሊስት ብዬ በሰላም እኖራለሁ ስልክ 4 ሰዓት 5 ሰዓታት የሚፈጅ ስልክ ጥሪዎች ጋይስ እንዴት የሰው ልጅ በጧት በሌሊት 12 ሰዓት ተነስቶ ስልክ ይደውላል የመጀመሪያ የሚያደርገው ነገር ስልክ ለመደወል ይሆናል እኔ ትምህርት ቤት አለብኝ ስራ ሰራለሁ ሌሊት 12 ሰዓታት የሰራውትን ሺፍት ጨርሼ ስመጣ ገና ለ3 ደቂቃ ሸለብ ከማለት አረ እባክሽ ተኛ አልኩኝ እኔ ከሁለት ወር በፊት አወራኋት እባክሽን እኔ አይ ሪስፔክት ዩ ቢግ ላቭ ኤንድ ሪስፔክት ሚ ፕሊዝ when I'm awake it's okay አልኩኝ በቃ ደዊ አውሪ ምናምን እየበላው ምናምን እየተንቀሳቀስኩ አትሊስት ተኛ እረፍት ስጪኝ በቃ ሰላሜን ስጪኝ አልኳት እሺ አረ ችግር የለውም ብላ የለም የተቀየረ ነገር እኔም ደግሞ ሼም ይዘኛል እንደው አበሻኒ ዛሬ ታስተካክላለች ነገ ታስተካክላለች በየ3 ሰዓት ስልክ ውስጥ የ20 ደቂቃ እረፍት አድርጋ ሌላ የ3 ሰዓታት ጥሪዎች ይጀምራሉ ጋይስ እኔ እኮ ዞሮብኛል ራሱ ሌሊት ባለመተኛት እኔ እኮ እረፍት የለኝም እቤት ራሱ ማርያምን ቤት ታበት ነው ያልበቃት እኔ ቤት ስሆን አዳር ስራ አለ ወይ ትምህርት ቤት ነኝ ኦር ደግሞ የቀንም ስራ ካለኝ ብቻዋን ናት ቤት ውስጥ ምናምን እያወራች ምትሉ ስመጣ ከስራ እያወራች ነው ከዛ ተኝቼ ታወራለች ከዛ አይሰለቻቸውም እንዴ በዛ በኩል ያሉት የሚደውሉት ሰዎች ራሱ እንዴ ለምንድ ነው መጀመሪያ ከየት የገባሽው ያልኩሽ ነው ከየት ማለት የገባሽበት ሀገር ማለት ነው ሶፋ ግን ደስ ይላል ራሴን ሰፍቼ ሰራሁት እሱ ወደዛ ትግቢ አሁን ከየት ነው የገባሽው ያልኩሽ ነው ሰማ አዳምጪ የገባሽበትን ሳትናገሪ ያው ባናትሽ ተክዬ ከዛ በኋላ ዱባጢ እንዳልመጣሽ አትመታኝም ትወደኛለህ ባወራኝ ቁጥር በጣም ነው የምትወደኝ ከዚህ በኋላ እናንተ ጓደኛ እንደውም እግዚአብሔር ይስጥ አዳምጪ ለምን ሰይጣን እንዳታመጭብኝ ከየት ነው የገባሽው ያልኩሽ ነው አንተ እኮ በጣም እኮ ፌመስ እኮ ነው ታውቃለህ ይኸውልሽ የገባሽበትን መናገራችን ለምንድን ነው የምንጣላው እንድታወሪ ከፈለግሽ የት ቦታ ነው ያለሽው እሺ እንግሊዝኛ ትችላለህ እንግሊዝኛ አልችልም ኦሮምኛ ትችያለሽ
So I'm from UK, so I'm from London. I live in London. So you asked me where I'm from, right? እንትን የሚለውን ይሄ አዳምጪ ሳላባርሽ ኦሮምኛ ትችያለሽ አንቺ? አሁን ለምሳሌ ቤተሰቦች የሸዋ ኦሮሞ ናቸው። አፈራባሽ ቢያንቺ ደግሞ ኦሮሞ ሀይም እዛ ትል አትገሸላልጭብኝ። ኦሮምኛ ትችያለሽ? አልችልም። እችላለሁ አልችልም ነው። ሌላ አይነት እንደዚህ ጅኒ ቆለጥ አትበይ። ሰይጣኔ እንዳታመጭቀት። ሰላም ሰላም ሰላም፣ እንዴት ናችሁ? የቤተ አሮን ተከታታዮቻችን እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትላንት አልመጣሁም፣ አልተመቸኝም ነበረ። ያው ዛሬ መጥቻለሁ ማለት ነው። ቁም ነገሩንም ፈገግ የሚያደርጋችሁንም እንግዲህ እናመጣለን እንደተለመደው ማለት ነው። በዚሁ አጋጣሚ ሁላችሁንም እንግዲህ እንኳን አደረሳችሁ ማለት እወዳለሁ። ያው ኤስኤፍኤን መሰለኝ አይደለ? አሜሪካ ላይ የሚካሄደው የኢትዮጵያ ትውልደ ኢትዮጵያውያን እግር ኳስ ተጀምሯል እና አዶኒ በዛ እንግዲህ ትልቅ ነገር አገኛለሁ ብለዋል። ሰዎችን አግኝቼ እነዚህ ህሙማን የልብ ታማሚዎችን አግዛለሁ ብሎ በዛ እየሄደ ነው እና እባካችሁ ሰፖርት አድርጉት ማለት እወዳለሁ። እንደዚሁም ደግሞ ለዩቲዩባችን አዲስ የሆናችሁ ሰብስክራይብ አድርጉን፣ ሸር አድርጉልን፣ ላይክ አድርጉልን። የእናንተ እርዳታ በጣም ያስፈልገናል ማለት ነው። ለበለጠ እንድሰራ የሚያበረታታኝ አሁን ሰሞኑን ሞቲቭ እየሆንኩ አይደለም። አትሊስት አንድ ቪዲዮ እንኳ 1000 እንኳ መግባት አቅቶታል ማለት ነው እና መተጋገዝ ቢኖር መልካም ነው የሚል መልእክት ነው ማስተላለፍ ፈልገው። እስኪ እንቀጥል ብዬ ራሴን ለመጠበቅ ከዘበኛው ኮንዶም ያስኩ። ከዘበኛው ኮንዶም ያስኩና ገባ። እኔ ገብቼ ገላይን ታጥቤ እስከወጣ የሆቴሉ ብረት አለ። እሱን ብረት ተደግፎ ላለመግባት ይጠብቀኝ ነበር። እንዳትገባ ብየው ለማንኛውም መከላከያ ይዣለሁ። እንዳትገባ ብየው ውጭ ቆሞ ነበር የሚጠብቀኝ ብረቱን ተደግፎ። ታጥቤ ስጨርስ ለወጣ ስል ያዘኝ። ተው እባክህ እያልኩትኝ አግባባኝና ገባ። አንቺ ሻወር ወስደሽ ቤቴና ሆቴሉ ቅርብ ነው። ወደ ቤት ልትሄጂ አእምሮሽ ውስጥ ነበረ፣ ደግሞም ፍርሃቱም ነበረ፣ ጥርጣሬ ነበረ። አዎ የተለየ ግንኙነት ሊኖረኝ ይችላል የሚል ስጋቱም ነበረ። ፈልገሽው ነበር ማለት ማደሩ ፈልገሽው ነበር? አልፈለኩትኝና ያው መውጣት እንትን ብሏል። ሞቅታም አለ ቢሆንም እንኳን ብዬ ማንኛውም ይዣለሁ። ከዛ ተፈጠረ። በመሃል እሱ ኮንዶሙን አውልቆታል። ምን የተፈጠረው? ግንኙነት ጀመርን። ጉልበት ነበረ ወይ? በመግባባት ነው። ተግባብታችሁ? አዎ ተግባብተን በመግባባት በፈቃደኝነት ነው። ግን በመሃል ኮንዶሙን አውልቆታል። በጣም በቃ እንደ መጥፎ ነገር ተቀያየርኩ እኔ ራሴ። በቃ በመሃል ስነሳ ለምን እንደዚህ ያደርክ ብዬ ተጣላን። ይሄ መፈጠር የለበትም። እንዴት እንደዚህ ታደርጋለህ? አታውቀኝ አላውቅም፣ ጓደኝነት የለም፣ እዚህ ደረጃ መድረስ የለብንም። ይዤ የገባሁት አንተ ጥንቃቄ እንኳን አላደረክም። ይዤ የገባሁት እኔ ነኝ። አታውቀኝ አላውቅም። በዚህ ልክ ደረጃ እንዴት ይሄ ይፈጠራል? እኔ ማን ነኝ? ታውቀኛለህ? አታውቀኝም። አንተም ለራስህ ህይወት ማሰብ አለብህ ብዬ ተናድጄ ሻወር ገባሁ፣ ተጣጣብኩኝ፣ ወደ ቤት መጣሁ። ቢለምነኝ በፍጹም አልኩት። በጣም ለመነኝ፣ ጥዬው ወጣሁ። በአጋጣሚ ስወጣ ለካ የአንገት ሀብሌን ኮሞዲኖ ላይ አድርጌያታለሁ፣ እረስቻታለሁ። ቀን አብረን ቁጭ ብለን ስንጫወት ሀብል ተቃይረና የሱ ሀብል ነበረችው። እስቲ አንቺ ታምራለች የኔን ልበስ ያንተን ልበስ እስቲ። የዛን ያህል ተቀራርበን ነበር ቁጭ ብለን። አሁን ያችን ብፌ ላይ ረስቻታለሁ፣ እንደ ኮሞዲኖ ነገር ረስቻታለሁ። ቤቴና ሆቴሉ ቅርብ ነው ብያለሁ። ወዲያውኑ ሄጄ አንኳኩቼ ስከፍት ፈልጌ ሄድኩ መሰለው። ደግሜ የምፈልግ መሰለው። ወርቄን አንስቼ ስወጣ ያዘኝ። ለምንኛ አሁንም በድጋሚ ጣላውት። በጣም በቃ ቴንሽን እንትን አለኝ። ትቼው መጣሁ። በቃ ከዛ ጠዋት ሲነጋ አንኳኳሁና አንቺን ብዬ ነው የመጣሁት ብሎኛል። መጀመሪያ አንቺን ብዬ የመጣሁት ስላለኝ አንኳኳሁና ተነስና ቁርስ በልተህ ሄድ፣ ስራ ረፍዶብሃል አልኩት። ይሄንን ክሬድ ከየት አገኘ ማለት ይሄንን ጉልበት ይሄንን አቅም ከየት አገኘሽው? ትላንትና በጣም የምትፈሪው ነገር አሚን ካንቺ ፈቃድ ውጭ እኮ አለ፣ የሆነ ነገር አለ። ተስማምታችኋል። ኦኬ ሊጎዳኝ ነው፣ ስለዚህ ራሴ መጠበቅ አለብኝ ብለሽ ያሹን አትሊስት ያንን ያሹን መከላከያ ከፈቃድሽ ውጭ አድርጎ አንቺ ለማትፈልጊው ነገር ዳርጎሽ እዛ ስሜት ውስጥ ሆነሽ
ጠዋት ላይ ይህን ርኅራኄ ከየት አገኘሽ? ምን ነበረ? ማታ ብሎኛል። እኔ ላንቺ ሌሊት ሊወጣ ስል አንቺን ብዬ ከጓደኞቼ እዛ ስራ ቦታ ከማድረበት ለአንቺ ብዬ አንቺን ብዬ ስለመጣሁ ስላለኝ ከኔ ይሁን ብዬ አንኳኩቼ ተነስና ቁርስ ሰዓት ደርሷል መሄድ ከፈለግ ሰዓት ይወጣል አልኩት። ሰዓት ስራ እንዳይረፍድበት ብዬ የተቀመጠው የት ነው? ቁርሱን ለመስጠት ሲሄድ ከጀርባ ቁጭ ብሏል። ከትልቅ ባህላዊ ጎጆ ቤት ነበር። ከጎጆ ጀርባ ነው ቁጭ ያለው። ከሰዎች ላለመቀላቀል ለምን አላወኩም። እንደ ሰው መጥቶ በስነ ስርዓት ተስተናግዶ ቁጭ አላለም። ከጀርባ ቁጭ አለ። ሄድኩኝ። ምን ልታዘዝ ምን ልስራለ ስለው ደረቁን ያለ ዘይት ጥበሽልኝ፣ ፈጢራ ነው የምሰራው ነው። ደረቁን ያለ ዘይት ጥበሽልኝ አለ። ያለ ዘይት ሰራውለትና በጀርባ በኩል ነው ተጠቀመ። ቻው ደህና ሁኚ የለ ሄጃለ የለ ምን የለ ሄደ በዛ። ከዛ ወዲህ 11 አመት ሳላየው ቀረ። 11 አመት ከዛም በኋላ አለችዋል። መጀመሪያ ላይ እንግዲህ ገና መጀመሪያ ቪዲዮ እንዳያችሁ ልክ እንደኔ በዚህ እድሜያቸው እንደ ጭራሽ ግንኙነት ብላችሁ ተሸውዳችኋል አይደለ? ከተሸወዳችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ይሄንን ቪዲዮ ይዤላችሁ የመጣሁት ግን በአጋጣሚ ሰው ልታገኙ ትችላላችሁ። ወንድም ሆነም ሴት በስራ ቦታ እንዲሁም በትራንስፖርት በመንግስት መንገልገያ ቦታዎች የተለያዩ ቦታዎች ልታገኙ ትችላላችሁ። ነገር ግን በዛን ጊዜ እንደዚህ አይነት ውሳኔዎች ውስጥ እንዳትገቡ እንድትጠነቀቁ ነው። ያልተፈለገ እርግዝና ሊፈጠር ይችላል፣ በሽታ ሊፈጠር ይችላል፣ ሊኖርባችሁ ይችላል፣ አይታወቅም። ከማታውቁት ሰው ጋር አይደለም ገላ መጋራት ቀርቶ አሁን ላይ ማዕድ መጋራት ራሱ ቀርቷል። ለማንኛውም የሚገርም አጋጣሚ ነው። በዚህ አጋጣሚ አሁን እንደዚህ ተሰባስባችሁ እንደዚህ እያላችሁ ኧረ ተው በኋላ ላይ go back to your country ምናምን እያሉ እነዚህ ኢንግላንዶች አስቸጋሪዎች ናቸው። ለማንኛውም እንግዲህ እየተከታተላችሁ ያላችሁት የአሮን የቤተ አሮን የዩቲዩብ ቻናል ነው። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁን ሼር ደግሞ ብታደርጉልን ፍቃዳችሁ ከሆነ ደስ ይለናል። እና እንደዚህ ስንሰባሰብ እንደዚህ ደስ ሲለን ደስ የማይላቸው ብዙ አሉና እንዲህ አይነት ነገሮች ጥንቃቄ ቢደረግበት የሚል ነው። እንደዛ ነው። ይገርማል። ዘይገርም ነው። እንቀጥል። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ
እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጠዋት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ሁላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጠዋት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይህንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳ ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደሴ ሀገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደ በሽታ የሚባልለት ሀገር ነው። እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምር የምታወሩት በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም። እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነይ፣ አሁን አሸንድዬ ደርሰዋል። ሶሎ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶሎ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂው፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። አዎ እንደዚህ እንግዲህ ሙሉን ታሪኩን የልጅቷ የሰራችበትን ነገር እኔ ያላየሁትም እውነት ለመናገር በልመና የሚለው ነገር ላሊበላ ብዙ ዘርፈ ብዙ ታሪክ ያለው ሀገር ነው። አንዱ በጣም ናሽናል ሳይሆን ኢንተርናሽናልን ዓለምን በጣም የሚያስደምመውና የሚያስደንቀው ወንድማችንም ያው አልገለጸውም፣ ብዙ የገለጣቸው ነገሮች አሉ። መልካም ነው። ቅዱስ ላሊበላ የሰራው ቤተክርስቲያን ለምን ለየት ያደርገዋል ከተባለ ሁሉን የሚያስደንቃቸው በጣም የሚያስደንቃቸው ቤት የሚሰራው አሁንም ድረስ ከዚህ አሁን ከቅዱስ ላሊበላ ከሰራበት ጊዜ ጀምሮ ከዛ በፊት የተሰሩት ቤት የሚሰራው ከታች ተነስቶ ወደ ላይ ነው የሚወጣው። ከኔ ይሄ የተለመደ ነው። ማንኛውም ኢንጂነር ማንኛውም ጠበብተኛ ፕላን ሲያወጣ ሲሰራ ከስር ወደ ላይ ነው። ላሊበላ ግን ቅዱስ ላሊበላ ግን እንደሱ አይደለም የሚሰራው። በጣም የሚደነቀውና ሰዎችን እጅግ መጠው እኔ ኮንቴንተሮቹ ቪዲዮ ሰሪዎቹ ዓለም በዛ ደረጃ ብዙ 12000 ኪሎ ሜትር ተጉዞ ይመጣል፣ 15000 ኪሎ ሜትር ተጉዞ ይመጣል፣ 10000 ዩሮፒያን አሜሪካ ኤኒዋን why you guys are እናንተ ለምንድን ነው እንደዚህ አይነት ነገሮች ማሰሩት? ማለት አሮ ነው። እኔ እውነት ለመናገር ማለት ነው የሌላውን አድናቂ ከምትሆን የራሳችሁን አድነቃችሁ ወደ ሌላው መሄድ። አሁን ለምሳሌ ብትጠየቁ ሌላ ሀገር እያደነቃችሁ ምናምን ቢሆን
ሌትስ ሴይ ስለ ራሳችንስ ትንሽ አውርተናል የሚለው ነገር ቢካተትበት መልካም ነው። እና ቅዱስ ላሊበላ እንደዛ አሜዚንግ በቃ መስጧቸው የሚመጣበት ምክንያት ከላይ ወደ ታች ነው የሰራው። ከዛስ አፈር ቆፍሮ አይደለም ወደ ታች ከላይ ወደ ታች የገባው አለትን ነው። እሱ ብቻ አይደለም አሜዚንግ የሚያደርገው በዛን ጊዜ አሁን የሚጠቀሙበት ቤት ለመስራት የተለያየ ነገር ለመስራት ሜትር ምናምን መለኪያ ውሃ ልክ ምናምን የሚባሉት አልነበሩ፣ ኤክሲስት አያደርጉ። የአሁኑ ኤክስፐርቶች ይመጡና ሲለኩት ምንም ሽርፍራፊና ወደ ጎንና ወደ ቀኝ የሚል ነገር የሌለበት ፐርፌክት። ይህን አሜዚንግ ያደርገዋል። ስለ ላሊበላ ስናወራ እሱ ብቻ አይደለም። የሚገርመው ሰው ቤትን ሲሰራ ብቻውን ወይ ደግሞ በጉልበቱ ነው። ይሄኛው ግን የሰማዩ የአምላክ አገልጋዮች መላእክት ተሳትፈውበታል። ምህንድስናውም ፕላኑም ምንም ነገር ሁሉ ማለት ነው። እና ስለዚህ ሀገር ስናነሳ እኒህ አይነት ነገሮች ትልቁና ግዙፉ መነሳት ሲኖርበት ይሄ ጥቃቅን ነው። እውነት ነው ከዛ ሀገር ነው መጣን እያሉ እንደዚህ የልመናን ነገር የሚያስፋፉ እንዳሉ እናውቃለን። ነው ዳት እኔ አዲስ አበባ በነበርኩበት ጊዜ ሄርደም ብዙ ጊዜ ሰማቸዋለሁ። ተፈቅዶላቸው ይህን ካላደረግነ ቁምጥና አለብን፣ እንታመማለን፣ እንሞታለን የሚል መልእክትም የሆነ ጊዜ ሲያስተላልፉ የሰማው ይመስለኛል ማለት ነው። ነገር ግን ልጁ እንዳለው ሌላውን ትተን መልካሙን ነገር እናቀርብ የሚል ነው። እንስማማበታለን። ከዛ ውጭ እናንተ ባለማወቅ የሆነ የሰራችሁ ነገር የለም፣ ኤክስኪውዝ ጠይቃችሁ። ምክንያቱም ለምንድን ነው እንደዚህ አይነት ይቅርታ ምናምን የሚለው ጥያቄ ህዝብን እስከምታገለግሉ ድረስ ህዝብ የሚወደውና የሚፈልገውን ነገር ማድረግ ነው። በነገራችን ላይ የሶሻል ሚዲያ ውስጥ ፐብሊክ ብላችሁ ፖስት ማድረግ የጀመራችሁ በሙሉ የምታገለግሉት ህዝብ ነው። በአንድም በሌላ አይመስለንም አይደል? የእናንተ ኮንት የሚሆነው የእናንተ ፕላትፎርም ፕራይቬት ካደረጋችሁ ጀስት ዩ ኤንድ ዩ ነው። አይገርማችሁም? በሚገርም ሁኔታ ይሄ ብቻ ነው ያለው። ስለዚህ እንዲህ አይነት ነገሮችን ስትሰሩ ነገሮችን ማጤን ያስፈልጋል ለማለት እወዳለሁ። እንቀጥል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉት፣ ላይክ አድርጉት። እባካችሁን አበረታቱኝ ማለት እወዳለሁ። በጣም እኮ ነው የሚገርመኝ እንደዚህ አይነት ነገር ታረጉ። ረው አለ ጭራሽ ጅራቱ ሁሉ አርገ እዚህ አወ ጀር ሆነ አምኮ የሚገርም ነገር አንዳንዴ ግን እውነት ንገረኝ ካላችሁኝ እነዚህ አኒማሎች እኮ የተፈጠሩት እኮ ለኛ ሰርቭ ሊያደርጉ ነው። እና በተገላቢጦች አሁን በዓለም ላይ ማለት ትላልቅ ቪዲዮ እንዲታይላችሁ ከፈለጋችሁ ከውሻ ጋር ከድመት ጋር ከእንስሳ ጋር ምናምን ከሰራችሁ ወዲያ ነው የሚታይላችሁ በቃ። እና እንግዲህ እሱም አቴንሽን ለመውሰድ ነው ይገባናል። ግን ለምን ይታያል ካላችሁኝ በጣም ከሰው በላይ እንስሳትን በጣም የሚያፈቅሩ ህብረተሰቦች በዝተዋል። ሰው አያስፈልግም። በተለይ ወንድ ልጅ በቃ ከውሻ በታች ተደርጓል በዚህ አጋጣሚ። እና ወንድ ከማገባ ውሻ ይሻላል ብለው ብዙ ሴቶች ዛሬ ከውሻ ጋር ነው የሚኖሩት። እና ቱ ኤክስትሪምሊ በጣም የአይነት መንፈስ ስለተጠናወታቸው ውሻውን የሚያረጉት ያሳጣቸዋል ማለት ነው። ከዛ እንደ ባልም ያረጓ ውሻው ባል ይሆናል። ባንክ አካውንት ይከፈትላታል፣ ፓስፖርት ሁሉ አለው። እንዳያችሁት ይሄ የሚደረገው ሁሉ ውሸት አይደለም፣ በብዛት የእውነት ነው። እና ብዙ ሰዎች አሉ ዛሬ የሚቸገሩ፣ በጣም የሚሞቱ፣ በጣም መታከም የሚፈልጉ፣ መረዳት የሚፈልጉ በጣም ብዙ። ግን
በዚህ ኤክስትሪምሊ ጀስት እንስሳቱ የተሰጠው ጉልበት የተሰጠው ምናምን ነገር ሁሉ ምናምን አያስፈልገውም ስለሆነት ማለት ነው። እና ይሄን ይመስላል አላችኋለሁ። በአልጋ ላይ ነው፣ በሶፋ ላይ ነው፣ እንዳይበርደው ማሳጅ ይደረጋል፣ ጥፍሩ ይቆረጣል፣ ፀጉሩ ይቆረጥለታል፣ ሕክምና አለ፣ ምን የሌለው ነገር አለ። ምግቡ ተስተካክሎ ነው። በቀን አንድ ሰው መብላት አቅቶታል የሚገርማቸው። እና እኔ እነሱስ እሺ ነጮች እና ሌሎች አደግን የሚሉት ሰዎች ኦኬ ከዛ አልፈው ስለ ነው። ግን እንደኛ አይነት ድሃና ገና ችግር ላይ ያለን ሰዎች እንደነሱ አክት የሚያደርገን ነገር ግን እኔ ግርም ይለኛል። አስታውሳለሁ ጣሊያን አንድ ጓደኛ ነበረችኝ እና ልክ እንደዚህ ሕፃን ልጅ ውሻ ምናምን ባየች በጣም ነው እንትን የምትለው። ከዛ ምን አልኳት አንድ ቀን እኛ ሀገር ብትመጪ በአንድ ኢነትሪ መኪና ሙሉ ውሻ እሰጥሻለሁ ብያት በቃ እንዴት እንደተደሰተች አረሰውም ማለት አስቡት እንግዲህ ማለት በየሰፈሩ ውሻ እና እንደዛ ነው። ጥላቻ የለኝም፣ በጣም ነው እንስሳቶች የምወደው። ግን እንስሳቶችን በልክ እናደርገው። እንደው ከልክ መጠን ያለፈ ነገር ያሳዝናል ማለት ነው። እስኪ እንቀጥል። ለማንኛውም ሰብስክራይብ ቤተክርስቲያን ስለሄድ ስላልሄድሽ፣ መዝሙር ስለዘመሩ ስላልዘመርሽ፣ ወይም ሜካፕ ስለተቀባሽ ስላልተቀባሽ፣ ቀሚስ ስላደረግሽ ስላላደረግሽ፣ ወይም ደግሞ ጸጉርን ስላሳደግክ ወር ስላላሳደግክ ምናምን አይደለም። ዋናው ነገር ልብ ነው። ግን ልብ አለህ ወር ልብ አለሽ ማለት ኢፍ ዩ ዱ ማንም አንቺን ነው መሆን የሚፈልገው፣ አንተን ነው መሆን የሚፈልገው። ኢቭን መዝሙረኛው ዳዊት ራሱ he says ንጹህ ልብ ፍጠርልኝ አይደል ያለው። so if you actually have the ልብ I also want to be like you ሁላችንም ማለት ሁሉም ሰው እንደዛ መሆን የሚፈልግ ነው የሚመስለኝ። ግን ስላለኝ ስለሆነ ስላልሆነ ምናምን ዋናው ልብ ነው ምናምን ነገር ይባላል እንጂ do you actually have it? do you? Because if you do, please pray for me. I genuinely want to be like you. እና እነዚህ ነገሮች ስላደረግን ስላላደረግ አይደለም። no that's not የእንትን ጽድቅ መስፈሪያ ነገር ሆኖ ምናምን ሁላ ሲጀመር አይደለም። ግን as you said ዋናው ልብ ሆኖ ሳለ ልብ ግን ስለሌለ we want to reach there እዛ ለመድረስ ስለምንፈልግ we trying. that's the reason why. አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም። እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጪ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስህተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። ሌላው ያለው ወይ አንቺ ስቶፍረላላ አንቺ ሙስሊም አይደለሽ እንዴ? እንዳላጠናገርሽ ለምን እኔ ስታወራ
የሰማው ነገር አለ። ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ። ያው ከዛሬ በኋላ ደግሞ ያው 40 ሺህ መድረሳቸው አይቀርም። 18000 ሴቶች ጠይቀውኛል። ግን እኔ ሐራም ማለት ኖ ከውድድሩ በኋላ ግን 4 ሚስት አገባል። ቆንጆ ከቱርክ ከአንድ ደግሞ ከታይላንድ ሰይዶ ፍቅረኛ ስቶሮፉላ እንዳላጠናግርሽ አላላትም። አረ በጣም አንተ ምንድነው ለሴት ልጅ ክብር የለም እንዴ? ጠየቀች፣ ጥያቄውን በጥያቄ ነው መመለስ ያለብህ እንጂ እንደዚህ አጠናግርሻለሁ ምናምን። ከዛ በላይ ደግሞ እኮ ትቀጥላለህ። አሁንም እኮ 28000 ምናምን ልክ እኮ ነው ያለችው ልጅቷ እኮ አልተሳሳተች። ተውሴዶ በእናትህ ጌሙ ግን ናፍቆናል ብላችሁ አልዋሻችሁ። አይ በእውነት ላይቭ ነው ማስተላልፈው የነ ጆኒና የሴዶን ላይቭ እኔ ራሱ ኮሜንት እያደረኩ ማለት በደንብ ነው ማዘጋጀላችሁ። ቀደሜ ብቻ ሰዓቱን አስታውሱኝ እንዳረሰው ማለት ነው። በዚህ አጋጣሚ እንግዲህ ለዛሬው አዘጋጀውላችሁ የነበረ I hope you like it. I hope እንግዲህ ወዳችሁት ላይክ ትገጩኛላችሁ፣ ሼር ታደርጉታላችሁ። ቤተሰብ ካልሆናችሁ ሰብስክራይብ፣ እንዲሁም ሆናችሁ የረሳችሁት ሰብስክራይብ ታደርጉኛላችሁ። ሆፕ አለኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩልኝ።